ቶምና ጁሊያ ከሁለት ልጆቻቸው ጋር ለመዝናናት በካሪቢያን ባህር ውስጥ ተገኝቷል። ጁሊያ ከጀልባው ላይ ዘላ ወደ ውሃ ውስጥ ትገባለች። ራሷን ዘና ለማድረግ እየሞከረች በነበረች ሰዓት አንድ የማይታይ ነገር ከእግሯ ስር ገብቶ ሲጎትታት ታያለች። እየጎተታት ያለው ነገር ምን እንደሆነ ለማየት ስትሞክር ይጠፋል። ተመልሳ ውሃው ላይ ተኝታ ዋና ስትጀምር ግን መልሶ ይጎትታታል። ይሄ በሚደረግበት ሰዓት ልጃቸው ካሲ ከጀልባው ላይ ሆና የጆሮ ማዳመጫ ስላደረገች የጁሊያን ጩኸት ልትሰማ አልቻለችም። በተቃራኒው ቶምም ቢሆን ከልጁ ቤን ጋር አሳ እያጠመደ ነበር። ነገር ግን ከትንሽ ቆይታ በኋላ ዙሪያውን ስቃይ ጁሊያን ያጣት። ወደ ውሃውም ሲመለከት በቅርብ ርቀት እየተጎተተች ያለችውን ጁሊያን በማየቱ ከጀልባው ላይ ዘሎ ወደ ውሃ ውስጥ ይገባል። ውሃ ውስጥም በመግባት ጁሊያን ይዟት ወደ መርከብ ይወጣል። ይሄንንም ሰዓት ምን እንደገጠማት ጠይቋታል። እሷም አንድ የማይታይ ነገር እየጎተታት እንዳለ ትናገራለች። ይሄንን ነገር ለመርሳት በማሰብ ወዲያው የልጃቸውን የቤንን ልደት ያከብራሉ። ልክ ልደቱ በሚከበርበት ሰዓት አመሻሽ ነበር። በዚህ መሃል ከተማ የሚገኘው የካሲ ፍቅረኛ ቪዲዮ ኮል ይደውልላል። ይሄንን ሰዓት ቪዲዮ ኮልን ለማውራት ከቤተሰቦቿ ነጠል ብላ ትቀመጣለች። በቪዲዮ ኮል በሚያወሩበትም ሰዓት ከተማ የሚገኘው ፍቅረኛ ከተማው በትልቅ መብረቅ እየተመታ እንደሆነ ያሳያታል። ነገር ግን ይህንን አሳይቶ ትንሽ እንዳወሩ የልጁ ስልክ ይቋረጣል። ፍቅረኛዋ ስልክ መቋረጡና መልሳ ስትደውል አልሰራ ማለቱ የረበሻት ካሲ ወደ አባቷ ቶም ተመልሳ ጀልባውን ኔትወርክ ወደሚሰራበት ቦታ እንዲያንቀሳቅስ ጠይቃለች። ነገር ግን ቶም ዙሪያውን ትልልቅ ሻርኮች እንደከበቡትና እንዲሁም ትልቅ አሳ ነባሪ የጀልባውን ውስጠኛውን ክፍል መጥቶ እንዳዳከመው ይነግራታል። ከዚህ ጋርም ተያይዞ ከዚህ ቦታ ላይ አሁን ላይ መንቀሳቀስ እንደማይችሉ ይነግራታል። ነገር ግን ለማንኛው በማለት ከጀልባው ላይ ወደ ውሃው በመዝለል የጀልባውን ውስጠኛውን ክፍል ይጠግናል። አሁን ሁሉ ነገር ሰላም ሆነ። ነገር ግን ቤተሰቡ በትልቁ ተረብሿል። ይሄንንም ሰዓት ቤተሰቡ የተረበሸበት ምክንያት ብዙም እንዳልገባው ይነግራቸዋል። ምክንያቱም ጀልባ ውስጥ በቂ ምግብና ውሃ ስላለ ለ4 ቀን ያህል እዚህ ውሃ ውስጥ መቆየት እንችላለን ይላታል። በዚህም ሰዓት እናታቸው ጁሊያ ግን መገናኛ መስመሩን አንስታ ብትሞክርም ምንም እየሰራ አልነበር። በዚህ ሰዓትም የጀልባው ኮምፓስ አንድ አዲስ ነገር ያሳያቸዋል። ይህን ሰዓት ወደ ውጭ ሲመለከቱ ከሰማይ ሰዓት መሳይ ነገር ውሃው ላይ ሲወርድ ያያሉ። ይህን ሰዓት የተዳከመውን የጀልባውን ሞተር በማስነሳት ለመሄድ ይሞክራል። ነገር ግን ከባድ ማዕበል በመነሳቱ ጀልባውን ያናውጣት ይጀምራል። ይህን ሰዓት የቤተሰቡን ክፍል ወደ አንድ ክፍል በመግባት ጥግ-ጥጉን ይዘው ወርቆ ወደ ውሃ እንዳይገቡ እንዲጠነቀቁ በመንገድ ከጀልባው ጋር መታገል ይጀምራል። ልብ ያላሉት ነገር ግን የጀልባው ኮምፓስ ከልክ በላይ እየተናወጠች ነበር። በዚህ በኩል ደግሞ የጁሊያም አፍንጫ እየደማ ነበር። ይህ ማለት በዚህ ሰዓት የአየር ሁኔታው በደንብ ተቀይሮ ነበር ማለት ነው። ምንም ሳይነካ የጀልባው ማስታወቶቹ ይሰባበራል። በዚህ መናወጥ መሃል ይሄን ሌሊት ማሳለፍ ግዴታ ይሆንባቸዋል። ነገር ግን በታምር ይሄ ቤተሰብ ምንም ሳይሆን ነግቶላቸዋል። ግን አንድ አስደናቂ ነገር ተፈጥሯል። ዓለም ላይ ያለው ውሃ ሙሉ በሙሉ ደርቋል። ይህን ሰዓት በደረቅ ቦታ ከቆመችው ጀልባ ላይ ሁሉም ቤተሰብ ቆሞ ወደ ባህር ሲመለከቱ ባህሩ ክው ያለ ደረቅ መሬት ሆኗል። ይወርዳሉ። በወረዱም ሰዓት ቤንና ቶም የተበላሸችውን ኮምፓሷን በማስተካከል ሌላ የሰው ዘር ያለበትን ቦታ ለማግኘት ይሞክራል። ይህን ሰዓትም የተፈጠረው ነገር ለሙሉ ቤተሰብ እንግዳ ቢሆንም ቶም ግን የሚያውቀው ነገር ያለ ይመስላል። ምክንያቱም ከ700,000 ዓመት በፊት እንደዚህ አይነት ነገር እንደተከሰተ በሳይንሱ ያውቅ ስለነበር ውሃው መቼ ወደ ቦታ መመለስ እንዳለበትና ምን ሊከሰት እንደሚችል ከነሱ የተሻለ ግንዛቤ ነበር። ነገር ግን ይሄ በሚደረግበት ሰዓት ላይ ብዙ በዓለም ያለ ፍጥረት እንደሚሞት ይናገራል። በዚህም ሰዓት ካሲ ፍቅረኛዋ ሞቶ ይሆናል በማለት ታለቅሳለች። በሌላ በኩል ደግሞ ልጃቸው ቤን ለልደቱ የተገዛው ኡፉፋዎችን ሰብስቦ የሰው ዘር ካለ አይቶ ምልክት እንዲያገኝ በማለት ሰማይ ላይ አንሳፈፋል። በውስጥ በኩል ደግሞ ቶምና ጁሊያ ሆኖ አንድ በሰርጓጅ መርከብ ውስጥ የሚገኝ ሰው ጋር በሬዲዮ መስመር ይገናኛል። ሰርጓጅ መርከቧ ውስጥም የነበረ ሰው እየተፈጠረ ያለው ነገር ቶም ካለው ነገር ጋር ተመሳሳይ እንደሆነ ያስረዳቸዋል። እናም ያላቸው አማራጭ ውሃው የሚመለስበት ሰዓት ሳይደርስ ተራራማ የሆነ ቦታ ላይ መውጣት አሊያም እሱ ወዳለበት ሰርጓጅ መርከብ ውስጥ መምጣት እንደሆነ ይነግራል። ሰርጓጅ መርከብ ውስጥም ለ3 ሰው የሚሆን በቂ ቦታ ስላለ እዚህ ከመጣችሁ አንድ ላይ መትረፍ እንችላለን ብሎ አማራጭ ይሰጥ። ነገር ግን የቶም ኮምፓስ ሙሉ ለሙሉ ተበላሽቶ ስለነበር
በምን አይነት መንገድ ወደዛ እንደሚመጡ አላወቁም ነበር። ከዚህም ጋር ተያይዞ ቶም ሌላ ሳይንሳዊ የሆነ ወደ ሰውየው የሚደርስበትን መንገድ ይፈልጋል። በዚህ ሰዓት አንድ ሰው በእጁ ጦር ይዞ ውሻ አስከትሎ ወደ እነሱ ሲመጣ ይመለከታል። ይህንንም ሰዓት የሰው ዘር በማይገኝበት ቦታ ሰው በማግኘቱ ደስ ያለው የውሃው ቶም ከጀልባው ዘሎ ወደ ሰውየው ጠምቶት እንደሆነ ብሎ ውሃ ይዞ ይሮጣል። ውሃውንም ከሰጠው በኋላ የተሰጠውን ውሃ ከጠጣ በኋላ ሰውየው ቶም ላይ ጥቃት አደርስበታል። ይህን ሰዓት ጀልባው ላይ የነበረች ጁሊያ አይታ ወደሱ በምትሮጥበት ሰዓት በያዘው ጦር ያክፉ ሰው ልቡን በመውጋት ቶምን ይገላል። ይሄኔ ጁሊያ ወደሱ ስትሮጥም ጁሊያን ኢላማዋ በማድረግ የያዘውን ጦር ይወረውርባታል። እንደ እድል ሆኖ ግን ጁሊያን ትከሻዋ ላይ ብቻ ቆርጧት ሳይወጋት ይተርፋል። እየሮጠች ወደ መርከቡ ትመለሳለች። ልጆቹንም እንዲደበቁ በማድረግ ለሴት ልጇ ካሲ የእሳት ምልክት መስጫ ሽጉጥ በመስጠት ሰውየው ከመጣባቸው እንድትተኩስ ነግራ እሷ ወደ መጸዳጃ ቤት ትገባለች። ሰውየው ወደ ቤት በገባ ሰዓት መጀመሪያ ያደረገው ምግብ መብላት ነበር። ምግብ በልቶ ከጨረሰም በኋላ ቤቱን ዞር ዞር ያለ እየተመለከተ ጁሊያ ወደ ነበረችበት መጸዳጃ ቤት ሰብሮ ይገባል። ደግነቱ ጁሊያ ግን በማስኮት ዘላ ከጀልባው ስር ገብታ ነበር። መጥፎ ነገሩ ግን ውጭ የነበረው ውሻ ጁሊያን ባየሳት ደጋግሞ ይጮሃል። ጮዋልተው ስል ምንም አማራጭ ያልነበራት ጁሊያ በእጇ በያዘችው ብላ ውሻውን ትገላለች። ሰውየው በመስኮት ወደ ውጭ ተመልክቶ ነበር፣ ግን እንደ እድል ሆኖ አላያትም ነበር። ገዳዩ ሰውዬም የውሻውን ጩኸት ተከትሎ ወደ ውጭ ሲመለከት ሞቶ ያያል። ሰውን ለመግደል ምንም ያልመሰለው ገዳይ ውሻው ሞቶ ሲያይ ልቡ ይሰበራል። በዚህም ቅስፈት ጁሊያ እንደምንም ብላ ጀልባውን ተንጠልጥላ ወደ ውስጥ ትገባለች። ነገር ግን ስትንቀሳቀስ እንቅስቃሴዋን ስለሰማ ገዳዩ ደርሶባታል። ይህን ሰዓት ይዞ እየጎተታት ነው። በእጇ ያዘችውንም ብላውንም ያስጥላታል። በመሬት እየጎተታት በነበረ ሰዓት በእጇ አቅራቢያ የነበረውን እንጨት ይዛ ትታገሏለች። ይህን ሰዓት ልጆቹ ቤንና ካሲ እሱን እየተመለከቱ ነበር። በቀዳዳ በሚያዩበትም ሰዓት እሳት መተኮሻ ፕላየሩን አንስታ ካሲ ሰውየው ላይ ጥቃት አደርስበታለች። ሰውየውም ይጎዳል። ይህን ሰዓት ጁሊያም እነሱ እንዲወጡ አድርጋ እሷ ግን ካርታና አንዳንድ ዶክመንቶችን ይዛ ትሮጣል። በህዋነቱ ምክንያት ሞቶ የተኛውን ቶሚንም ተሰናብቶ ለመሄድ ሲዘጋጁ በታምር ተርፎ ይህም ሰው ከፈነደችው ጀልባ ላይ ወጥቶ ወደ እነሱ ሲመጣ ያሉ ገዳዩን ሽሽት እየሮጡ ወደ ኮረብታማ ቦታ ይደርሳሉ። በዚህም ሰዓት ልጁ ቤን ይሄ ሁሉ ችግር የመጣው እኔ ወደ ላይ በላኩት እፉፋ ምክንያት ነው በማለት በቁጭት ሲናደር ትመለከታለች። ይህንን ያደረገው መጥፎ ነገር ይደርስብናል ብለው ባለማሰብ ነው በማለት እናታቸውም ልጁን ቤንን ስታጽናናው እንመለከታለን። ልጁን ያደረገው ነገር እነሱን ለመርዳት እንደሆነ ነግራ ለማረጋጋት ሞክራለች። አሁንም ቢሆን ያ ገዳዩ ሰውዬ ከነሱ አልተለየም። ባጉሊ መነጽር ሰውየውን እየተመለከቱ መንገዳቸውን ይቀጥላሉ። ብዙ ውጣ ውረዶችን አልፎ ኮረብታማና ዳገቱን እየወጡ ከሰውየው ይሸሻሉ። ብዙ እንደተጓዙ ልጅዋ ቤንም በውሃ ጥም ጠውልጎ ትመለከታለች። ይህንንም ሰዓት ውሃ መያዣውን ኮዳውን ከፍታ ውሃ ልትሰጠው በምትመለከትበት ሰዓት ኮዳው ግን ባዶ ሆኖ ታያለች። ይህን ሰዓት የዚህ ምክንያት ካሲ እንደሆነች አስባ ጁሊያ በካሲ ላይ ትጮኻለች። ምክንያቱም ኮዳውን ስትከድን በስነ ስርዓት ስላልከደነች ውሃው ፈሶ አልቆ ነው። ይህን ሰዓትም ካሲ ውሃው ኖረም አልኖረም ከመሞት አንድንም ስትል መልሳ ጁሊያ ላይ ትጮኻለች። ጁሊያ ግን እስክንሞት ድረስ መሞከራችን ማቆም የለብንም በማለት ታስረዳቸዋለች። ተነስቶ የጠወለገውን ልጇን ይዞ ይሄዳሉ። ነገር ግን አሁንም ቢሆን በደረቀው መሬት እየሄዱ ባሉ ሰዓት የተለያዩ የባህር እንስሳት ሞቶ ይመለከታሉ። ይህ አሁን በእግራቸው የሚሄዱት ቦታ ከጊዜ በፊት በባህር የተሸፈነ የባህር ጥልቁ ቦታ ነበር። እነዚህ ሰዎች ደግሞ ከውሃ ውጭ መኖር ስለማይችሉ ሞተው ነው። ትንሽ እንደሄዱም አንድ በዚህ አየር ምክንያት ተከስክሶ የወደቀ አውሮፕላን ይመለከታሉ። ወደ አውሮፕላኑ ውስጥ ሲገቡም በርካታ ወፎች ነበሩ። ወፎቹን አስወጥቶ አውሮፕላኑ ውስጥ ምሽቱን ለማሳለፍ ይገደዳሉ። ይህንንም ሰዓት ጁሊያ ከባለቤቷ ቶም ጃኬት ውስጥ የቤተሰብ ፎቶ አንስታ ፎቶን በማየት ታለቅሳለች። በዚህ ሰዓትም ካሲና ቤን የት እንደተገናኙ ይጠይቋታል። ጁሊያም ቶምን ያገኘችው እሷ በምትሰራበት ሆስፒታል እንደነበርና ካሉት ታካሚዎች የተሻለ እንደነበር እዛም ፍቅር ጀምሮ እንደተጋቡና እስከ ሞተበትም ድረስ ያለምንም ጥላቻ በፍቅር እንደኖሩ ትነግራለች። ምሽትም ላይ ካሲ አውሮፕላኑ ውስጥ የነበረው አየር ስላፈናት ውጪ ትወጣለች። ገዳዩ ተከትሏቸው መጥቶ ነበርና ቀስ ብሎ ከኋላ ይዞ ይዛታል። ይሄንን ሰዓት ካሲን ሊገላት ስል ጁሊያ በደመነፍስ ወጣ የሰውየውን ጭንቅላት ጨቅጭቃ ትገላለች። ከገደለችም በኋላ ከካሲ ጋር ወደ አውሮፕላኑ ይመለሳሉ። ነቅቶ ጧት ሲወጡ የሰውየው አካል በአውሬ ተበልቶ ይመለከታሉ። ይህንንም ባዩ ሰዓት ሰውን የሚበላ አውሬ እዛ አካባቢ እንዳለ ይገነዘባሉ። ከገዳዩ ሰውነት ላይ ሸረሪት መሳይ ነገር ልክ እነሱ
እንደሄዱ መውጣት ይጀምራል። እነሱም ይሄንን ተገናዝቦ አካባቢን ለቆ ለመሄድ እየተጓዙ ባለበት ሰዓት በድጋሚ ይመሻል። ነገር ግን የሆኑ ወንበር መሳይ ፕላስቲክ ነገሮችን ተሰብስበው ያሉ እነዚህ ነገሮችን በመጠቀም ጎጆ መሳይ ነገር ይሰራሉ። እዛም ቦታ ላይ ምሽቱን ለማሳለፍ ይገደዳሉ። ነገር ግን ሌሊት ላይ አንድ እንግዳ ድምጽ ስትሰማ ጁሊያ ምን እንደሆነ ለማየት ወጣ ውጪ ማየት ጀምራለች። ቀደም ከገዳዩ ሰውነት ውስጥ የወጡ ነገር መሳይ በብዛት ወደነሱ ሲመጡ ይመለከታሉ። ይሄንንም ሰዓት ልጆቿን ይዛ ወደ አንድ ካርጎ ኮንቴነር ሩጫ ጀምራሉ። ነገር ግን ካርጎ ኮንቴነር አካባቢ ሁለት ወንዶችና አንድ ቆመው በህይወት ይመለከታሉ። ባዩ ሰዓት ደስተኛ ወደነሱ የሮጡ ቢሆን ሴቷን ለማስገባት ፍቃደኛ ስትሆን ወንዶቹ ግን ሴቷንም ጎትቶ ወደ ኮንቴነር ውስጥ በማስገባት እነ ጁሊያ ሳይገቡ ይቆልፉባት። አሁን በዚህ ሰዓት እነዛ አስቀያሚ ፍጥረታት ወደነ ጁሊያ ቀርቦ ነገር ግን ያላቸው አማራጭ አንድ ነበር፣ ወደ ካርጎ ኮንቴነር መውጣት። ይሄንንም ሰዓት ጁሊያ ካስንና በይን ወደ ኮንቴነሩ አውጥታ እሷን በመጨረሻ ላይ ይወጣች በነበረችበት ሰዓት ትነደፋለች፣ ግን በታምር በህይወት ይተርፋል። በተቃራኒው ደግሞ እነዚህ ምስኪን ሴትና ሁለት አረመኔ ወንዶች ላይ እነዚህ ፍጥረታት ይገባ በእጃቸው መሳሪያ ይዞ ነበር። በተኩሱባቸው በቁጥር ብዛት ስለነበሩ ገሎ ሊጨርሱ ባለመቻላቸው እነዚህ ፍጥረታት እነዚህ ሶስቱንም ሰዎች ይበሏቸው። ይህ አስጨናቂ ሌሊት አልፎ ጁሊያ ራሷን ከሳተችበት ስትነቃ ግን በአካባቢው ማንንም ሰው አልተመለከተችም። ካሲ በንም ካጠገቡ አልነበሩም። ከኮንቴነሩ ላይ ወርዳ እነዛ የካርጎ ኮንቴነር ሰራተኞች የነበራቸውን መሳሪያውን ይዛ ልጆቿን በመትፈልግበት ሰዓት ትልቅ አውሎ ንፋስ ነበር። አጋጣሚም ካሲ ስትመጣ ትመለከታለች። በንም ተከትሏት ይመጣል። ምናልባት እርዳታ ካገኘም በማለት አካባቢው ላይ ዞር ያሉ እንደነበርም ትሰማለች። ማንም እርዳታ የሚሰጥ ሰው እንዳልተገኘ ይነግሯት። ጁሊያ ከባለቤቷ ቶም ጃኬት ውስጥ ያለውን ላይተር በማውጣት እነዛ ፍጥረታት የነደፏትን ቦታ ታቃጥላለች። በነጋታው ከካርጎ ኮንቴነር ውስጥ የሞቱ ሰዎችን ዕቃ ይወስዳሉ። ሽጉጥ፣ ውሃን የመሳሰሉ ነገሮችን በመውሰድ የሚጠቅሟቸው ነገር ሙሉ ያነሳሉ። በመገናኛ የሰርጓጅ መርከብ ካፒቴን ናኦንን ታወራለች። ናኦንም በዚህ ሰዓት እዛው በተፈጠሩ ፍጥረታቶች ውስጥ ተነርፎ እንደተጎዳና በአካባቢውም ያለው ኦክሲጅን መጠን እየቀነሰ በመሆኑ በቅርብ ጊዜ ውስጥ ውሃው የማይመለስ ከሆነ በህይወት የመቆየት ጊዜ ትንሽ እንደሆነ ተናግሮ ነገር ግን ውሃው የሚመለስበት ሰዓት እየቀረበ መሆኑን ተስፋ ሰጥቶ ፍላይጊኑን ወደ ላይ ተኩሶ ይሄን ተከትላችሁ እኔ ወደ አለውበት ከመጣችሁ ትተርፋላችሁ በማለት ይነግራታል። እነሱም የተተከሰውን ፍላይኑን ካዩ በኋላ ወደ ሰውየው ለመድረስ በማከላቸው አንድ ተራራ ብቻ እንደቀረ ይመለከታል። ምንም አቋራጭ መንገድ ባለመኖሩ ያን ተራራና ያን ሸለቆን ተሻግሮ ወደ ሰውየው መድረስ እንዳለባቸው ይገናዘባል። ጉዞም ይጀምራሉ። ነገር ግን እንዳለመታደል ሆኖ ልክ አንድ ሸለቆ ውስጥ እንደገቡ የመሬት መንቀጥቀጥ ይነሳል። በተነሳው መሬት መንቀጥቀጥ ትልቅ ድንጋይ በመምጣት እናትና ልጅን ይለያያቸዋል። እናትም ልጆችን ወደ ውጭ በመክፋት እሷ በውስጥ በኩል ትቀራለች። ለልጇ ካስም ወንድሟን ይዛ ከዚህ ቦታ መሄድና ማምለጥ እንዳለባትና እነዛ አስቀያሚ ፍጥረታቶች እየቀረቧት በመሆኑ የመዳን እድል እንደሌላት ተናግራ ለልጇ ካስም መልእክት ታስተላልፋለች። ልጇ ካስም የእናቷን ጁሊያን መልእክት ተቀብላ ወንድሟን ይዛ ወደ ሰርጓጅ መርከብ እየሮጠች ትሄዳለች። ብዙም ሳትጓዝ ትደርሳለች። ነገር ግን የሰርጓጅ መርከቡ ካፕቴን መርከቡን ማንቀሳቀስ እንደማይችልና በጣም እንደተጎዳ ከዚህ በኋላ የመኖር ጊዜ ትንሽ እንደሆነ ይናገራል። ይሄንንም በሰማች ይሄንን ነገር ብቻዋን ማድረግ እንደማትችል ተገናዝባ ካሲ ወደ እናቷ እየሮጠች ትመለከታለች። በዚህም ሰዓት እነዛ አስቀያሚ ፍጥረታት ወደ ጁሊያ እየቀረቡ ነበር። እሷ ግን በእጇ በያዘችው ሽጉጥ እነዛ አስቀያሚ ፍጥረታቶችን ተራ በተራ እየተኮሰች ትገላቸዋለች። ነገር ግን በቁጥር በርካታ ስለነበሩ ተገሎ የሚያልቁ አልነበሩም። ካሲም ደርሳ እናቷን እየጠራች ከዛ ለመውጣት ትረዳታለች። እጅ ተያይዘው ከዛ ጉርጋድ እናቷን ይዛ ትወጣለች። እየሮጡ ወደ መርከቡ ይገባሉ። ነገር ግን እነዛ አስቀያሚ ፍጥረታት ቀርቧቸው ነበር። እነዚህ አስቀያሚ ፍጥረታትን ተኩሶ በመግደል ሳይሆን የሽጉጥን ድምጽ በማሰማት ብቻ ማባረር እንደሚቻል ናኦል ይነግራቸዋል። ያንንም ተከትሎ ሽጉጥ እየተኮሱ ድምጽ እያሰሙ ፍጥረቱ ወደ ሰርጓጅ መርከብ ውስጥ እንዳይገቡ ያደርጋሉ። ምክንያቱም ይህ ሰርጓጅ መርከብ እንኳን ለነዚህ ፍጥረታት ትልልቅ አሳ ነባሪም እንዳይሰብረው ተደርጎ የተፈጠረ ስለሆነ እነሱ ውስጥ ከገቡ በኋላ ምንም አይነት ነገር መግባት እንደማይችል ይገናዘባሉ። ውስጥ ይገባሉ። ውስጥ እንደገቡም ብዙ ሳይቆይ ውሃው መመለሱን ይመለከታሉ። ይህን ሰዓት ውሃው ሲመለስ ትልቅ ምስቅልቅል ሊፈጠር እንደሚችል አውቆ ሁሉም ቀበቷቸውን ያስራሉ። ውሃውም እያናወጣቸው ይመጣል። ከትንሽ ጊዜ በኋላም እነዚህ ቤተሰቦች
ከመርከቧ ላይ ሆኖ እቺን መርከብ እያላተመ አንድ ባዶ የሆነች ከተማ ላይ ይወጣሉ። በጀግናዋ እናታቸው አማካኝነት ከሞት ተርፏል። ቶም ነፍስ ይማር።